ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ ከፍተኛ የስራ ኃላፊዎች ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ቲላዳውና ከዩኤስ አፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን ጋር በጽህፈት ቤታቸው ተወያይተዋል። ጠቅላይ ሚኒስትሩ ከስራ ኃላፊዎቹ ጋር ያደረጉትን ቆይታ አስመልክቶ ባስተላለፉት መልእክት ውይይቱ በሁለቱ ሀገራት መካከል ያለውን ቀጣይነት ያለው ትብብርና መከባበርን መሰረት ያደረገ መሆኑን አንስተው ውይይቱ ደማቅና ገንቢ እንደነበር አብራርተዋል። በተመሳሳይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከአሜሪካ ረዳት የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ጋር ተወያይተዋል። በውይይታቸውም ኢትዮጵያና አሜሪካ ያላቸውን የሁለትዮሽ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። በተጨማሪም ሁለቱ ወገኖች በቀጠናዊ የጋራ ጉዳዮች ላይ ሀሳብ መለዋወጣቸውን የውጭ ጉዳይ ሚኒስቴር ለፋና ዲጂታል ገልጿል። ኢትዮጵያና የአውሮፓ ህብረት በኢነርጂ ዘርፍ ያላቸውን ትብብር ለማጠናከር ተስማሙ። ኢትዮጵያና የአውሮፓ ህብረት በታዳሽና ዘላቂ የኢነርጂ ዘርፍ ያላቸውን ትብብር ለማጠናከር ተስማምተዋል። በ27ኛው የአፍሪካ ቀንድ ኢኒሼቲቭ የሚኒስትሮች ስብሰባ ላይ ለመሳተፍ ወደ ሞቃዲሾ ያቀኑት የገንዘብ ሚኒስትር አህመድ ሺዴ ከአውሮፓ ኮሚሽን የዓለም አቀፍ አጋርነት ምክትል ዳይሬክተር ጀነራል ሚሪያም ፌራን ጋር ተወያይተዋል። አቶ አህመድ ሺዴ የአውሮፓ ህብረት ከሌሎች አጋር አካላት ጋር በመተባበር በኢትዮጵያ ለታዳሽ ለተቀናጀና ዘላቂ ኢነርጂ መርሃ ግብር የሚያደርገውን ድጋፍ አድንቀዋል። ሚሪያም ፌራን በበኩላቸው ተቋማቸው የምስራቅ አፍሪካ ኢኒሼቲቭ አካል የሆነውን የኢትዮ ጅቡቲ የትራንስፖርት ኮሪደር በፋይናንስ ለመደገፍ ቁርጠኛ መሆኑን አረጋግጠዋል።